በጣም ደግሞ የሚገርመው ነገር በ14 አመቱ ዩኒቨርሲቲ የገባ የመጀመሪያው ልጅ ነው በኢትዮጵያ የሚባል ነገር አለ። ሰው ያማተበ ሲሳለም እሳቸው ደና ይላሉ ተነስተው ማለት እንግዲህ መሐመድ ሲራጅ እንግዲህ ሙስሊም ነው። እና ቄስ ትምህርት ቤት በልጅነቱ ተምሯል ይባላል። ተመተስት በጣም ካሳ አስከፍያለሁ በግ ምናልባት ተሶተማተ ደስ ሴት አያት ናቸው። አንድ ቀን ግማሽ ጸጉርላችሁ አሉ። መሐመድ ያልተሰበረው ምላሱ ብቻ ነው አሉ። ዛሬ ተመልካቾቻችን እንግዲህ ይዤላችሁ የመጣሁት እንግዳ መሐመድ ሲራጅ ይባላል። ለብዙ አመታት በጋዜጠኝነት ያገለገለ ነው። መምህር ነበረ። የኤግዚቢሽንና ባዛርን በማዘጋጀት በጣም የሚታወቅ በጣም ጎበዝ ሰው ነው። ዛሬ የኢድ አልፈጥር በዓል ልዩ እንግዳ አድርጌዋለሁ። እስቲ በክብር እንግዲህ ተመልካቾቻችን ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ ብለናል። ኢድ ሙባረክ። ዛሬ እንግዲህ የልዩ እንግዳዬ ጋዜጠኛ መሐመድ ሲራጅ ይባላል። እንግዲህ ብዙ ታሪክ አለው። ከሱ ጋር ኢድን ፈታ እያልን እናከብራለን አይደለም? በትክክል አዎ። ስሰማ እንግዲህ መሐመድ ሲራጅ እንግዲህ ሙስሊም ነው። እና ቄስ ትምህርት ቤት በልጅነቱ ተምሯል ይባላል። የኛ ቤትና መድኃኔዓለም ቤተክርስቲያን ፊት ለፊት ናቸው እንደዚህ። እና እዛ ቄስ ትምህርት ቤት ያኔ ሌላም አማራጭ አልነበረም። ደግሞ የግድ ቄስ ትምህርት ቤት ሄደን ነው የምትማረው። ውሏችንም ምናመሻውም ከቤት ስንወጣም ምን ሄደው ቤተክርስቲያን ነውና ብዙ በተለይ ሙታን የሚባል ቦታ አለ ለመቃብር ስፍራ ቅርብ የሆነ ቦታ እዛ ስፍራ ሁሉ በደንብ አድርጌ እንዳውቅ በልጅነት ያደረገኝ ያ መድኃኔዓለም ቤተክርስቲያን ነውና እዛው ነው የተማርኩት። አሰላ ነው ተወልደ ያደገው። አሰላ ነው ተወልደ ከጥንታዊቱ አሰላ። አሰላ እንግዲህ አሰላ ሲነሳ ብዙ ነገር ይባላል። ያው ኃይሌ ገብረስላሴ እዛው ነው። ኃይሌ ገብረስላሴ እዛው ደህና ነው። ግን እሱ እዛ ኃይሌ ገብረስላሴ በጣም ደህና ነው። በጣም በሚገርም ሁኔታ የኃይሌ ገብረስላሴ ወንድም ዘርጋው ይባላል በህይወት አለ። እና የኛ ካፌ አለ እዛ ቬነስ የሚባል ካፌ። እዛ ካፌ በቃ ኃይሌ ከስፖርት መልስ እኛ ጋር ይጠፋም ነበር። አባቴ በጣም ይወደው ነበር። አረ ያ ወዳጆች ነበሩ። አብራችሁ ነው እዛ ያደጋችሁት? አዎ። ትልቅ ነው ግን እሱ በእድሜ ይበልጠናል። ግን ከአባቴ ጋር በጣም ጥሩ ወዳጅ ደርሼበታለሁ እኔ በዛ ወቅት አይደለ? አዎ። ትሬኒንግ በሚሰራበት ወቅት ደርሼበታለሁ። ቅድም መድኃኔዓለም ስትል አያትና መድኃኔዓለም ምንድን ነው የሚያገናኛቸው? መድኃኔዓለም ቤተክርስቲያን ፊት ለፊት ነው ብዬ ሄለ ሰው መጥቶ ይሳለማል አይደለ? አማትቦ ይሳለም የለ ሰው። ልክ ሲሳለም እሳቸው ወይ ስጣት አስጥተዋል ወይ በረንዳ ላይ ናቸው። ደና ይላሉ። ያው እንትኑን ስለማያውቁት ሰላምታ የሚሰጥ ስለሚመስላቸው ሰው ያማተበ ሲሳለም እሳቸው ደና ይላሉ ተነስተው ማለት በህይወት የሉም አሁን አሉ በህይወት። ኧረ እባክህ። አያቴ በህይወት አሉ። ሴት አያቴ በህይወት አሉ። አሁንም እንደዛ ያደርጋሉ? አሁንማ በቃ አሁን እየሰለጠኑ መጥተዋል። በፊት ዕውቀቱም ስለሌለ በቃ የሚሳለሙ ሰው በሙሉ በዛ ጋር ሲያልፍ እንደዚህ አይነት እንትን ታሳይ ነበር አያቴ። ሴት አያት ናቸው። አንድ ቀን ግማሽ ጸጉርላችሁ አሉ። እውነት በየት በኩል ነው እንደላችሁ? ምንድነው መሰለህ ትምህርት ቤታችን የኔ ሐምሌ 19 ይባላል። እኔ የተማርኩበት ትምህርት ቤት ኤሌመንተሪ ከኛ ቤት እንደዚህ ነው። 2 ደቂቃ 1 ደቂቃ ነው የምትሄደው። እና ደውል ሰምተን ነው የምንሄደው። ደውል ሲደወል ያኔ የነበረው ደውል አለ አይደል? ደውል ሰምተን ነው የምንሄደውና እናቴ ልክ ትምህርት ቤት መሄጃዬ ሰዓት ላይ ቁጭ ብላለችኝ ከስሯ እንደዚህ አስቀምጣ መላጨት ጀመረች። እሺ 6ኛው ክፍለ ጊዜ ደርሷል። ደውል ሰማው ነኝ። ግማሹ መላጨቴ ትዝ አላለኝ። ከሷ ስር ተነስቼ ትምህርት ቤት መሄዴ ነው ትዝ ያለ። ኧረ እባክህ። እና በግማሹ ነው ትምህርት ቤት ሄድክ? ትምህርት ቤት ገባውና ትምህርት ቤት ገብቼ ነው አስተማሪው አንተ ተነስ ብላለች።
ምንድነው ይሄ ግማሽ ተላይተ የመጣው ያው እንደ ዱርዬነት ምናምን ስለመሰለው ማለት ነው አይ አያቴ ጀምራ ሳጨርሰኝ ነው የመጣሁት አልኩት እሺ ለምን አለ ያው ማለት ኮፍያ አድርግ ተባልኩ ተመልሼ ሄጄ ተላጭቼ መጣ ተፈቀደልኝ አይ ሙሉ ተላጭቼ ተፈቀደልኝ ዋው ግን በልጅነት አስቸጋሪ ነበርክ እንዴ እንደዚህ ያው እኔ ማላቀው ልጅነት ነበርኝ እሺ ይሄኛው መሐመድ ያኛውን መሐመድ አያቀው አራ ኦኬ እኔ ማላቀው ልጅነት ነበርኝ እናቴ ስትነግረኝ ያው ትንሽ አስቸጋሪ ነበርክ ቢኮዝ ተወልጄ ያደኩበት ሰፈር ትንሽ አስቸጋሪ ስለነበረ እዛ ሰፈር ላይ ሁሉም ይዞ ይሄዳል ምናምን ትንሽ አስቸጋሪ እንደነበርኩ ትነግረኛለች እናቴ ምን ታረግ ነበር አስቸጋሪ ማለት ነው አስቸጋሪ ማለት ምንድነው ይሄ ሰው የመምታት አረባክ ሰው የመደብደብ ፈንክቶ የመምጣት ከዛ በኋላ ቤት ደግሞ አባቶች ያው ተመተህ ስትመጣ ደስ አይላቸው ማለት ተመተህ ስትመጣ ካሳ አስከፍያለሁ በግ አረባክ ተሶ ተማተህ አሁን ደግሞ ያው አርኩል በጣም ተረጋጋ በጣም ይገርማል በጣም ደግሞ የሚገርመው ነገር በ14 አመቱ ዩኒቨርሲቲ የገባ የመጀመሪያው ልጅ ነው በኢትዮጵያ የሚባል ነገር አለ በኢትዮጵያ የመጀመሪያ ለማለት ያስቸግራል ግን ምንድነው እንዳልኩ ቄስ ትምህርት ቤት 3 አመቴ ነው የገባሁት በ3 አመት ቄስ ትምህርት ቤት ያኔ ያው ሁሉም ሰው 6 አመት 7 አመት ሲሆን ነው ትምህርት ቤት የምትሄደው ግን በ3 አመት ቄስ ትምህርት ቤት ጥሩ ስለነበርኩ አንደኛ ክፍል ሁለተኛ ክፍል እንደዚህ እየተባለ 3 ጊዜ ደብል አለፍኩ ከዛ በኋላ ኦልሞስት ወደ ትምህርት ተቋም ስገባ 14 15 አመት ያከባቢ ነው ዩኒቨርሲቲ ስገባ እና እዛ ከገባው በኋላ ወጥቼ ከዛ ተመርቄ ከወጣው በኋላ እድሜ ያልሞላምና አንድ አመት ላጋርግ ተባልኩ 17 አመት ነው እድሜ ተባልኩ 17 አመት ስለሆነኝ አንድ አመት ላጋርጌ ከአንድ አመት በኋላ ነው ቅጥር የተፈጸመው ስራ የተፈጸመው ዋው ምን ሆንክ ያን ጊዜ ነው አንድ አመት እህቴ ጋር አሳለፍኩ እዛው ገጠር ስለነበረ ምንም የሌለበት አልቾ የሚባል ቦታ ነው ባይዞ እሺ አንድ አመት ተቀመጠ ምን ሰራ ምን ተቀጠርክ ቲቺንግ መምህርነት ዋው መምህር ሆንክ በ18 አመት ዩኒቨርሲቲ ያልከለከሉህም በ14 አመት ስገባ አይ ምንም አልነበረም ይዛል ያው እንደፈለክ ነው ትማረው እኮ አልከበደም ትምርቱ አልከበደኝ ጎበዝ ነበር ካሉ በጣም ልጅነት አስቸጋሪና ግን ጎበዝ ነበር እውቀት አላል አስቸጋሪ ልጅ እንደዛ እኮ ነው የሚሆነው አይደለ አስቸጋሪ ልጅ ትንሽ የሚያስቸግር ባህሪው የሚያስቸግር ልጅ ኩል ነው እያደገ ሲመጣ ኩል እየሆነ ነው ይመጣ እና በ18 አመትህ የመምህርነት ሙያ ተቀጠርክ ነው መምህርነት ሙያ ተቀጠርኩ በጣም የሚገርም መሰለኝ ሳስተምር ኦልሞስት በ23 አመታቸው አንደኛ ክፍል የነበሩ ልጆች ነበሩ እዛ ሄድኩበት ቦታ ላይ አልቾ መልህ ቦታ ላይ 23 አመታቸው አንደኛ ክፍል የሚማሩ ልጆች ነበሩ እና በጣም ነበር ፊልም ማድረግ የነበረው ከድሜ በላይ የሆኑ ሰዎች ይስላማስተምሩ እዛ ገና አንደኛ ክፍል በ23 አመታቸው የሚጀምሩት አንተ ዩኒቨርሲቲ በወጣህበት እድሜ እነሱ ገና አንደኛ ክፍል ምናምን የሚማሩበት ነው የትምህርት ተደራሽነት የለም አካባቢው ላይ በጣም ረጅም መንገድ ሄደው ነው የሚማሩት የ2 ሰዓት የ3 ሰዓት መንገድ አለና እነዛ ነገሮች ተመልክቻለሁና ህይወቴ ጀመርኩበት ጀመር ስለዚህ በ18 አመት መምህርነት የሆነ የመጀመሪያ ኢትዮጵያዊ ሳትናገር ይኖራል አረግ ተመልካቾቻችን በ14 አመቱ ዩኒቨርሲቲ የገባ በ18 አመቱ ደግሞ መምህር የሆነ ሙሐመድ ሲራጅ ታሪካዊ تقبل الله منا ومنكم عيد مبارك علينا وعليكم ግጫው እንግዲህ ያው ቺርስ ይገርማል እኮ አይ በጣም ያልተነገረ ታሪክ ያለው ሰው በጣም ይገርማል ስለዚህ መጀመሪያ መምህር እንደሆንክ እንደምን ትዝታለ በመምህርነት ውስጥ መምህርነት ምንድነው መጀመሪያ ጊዜ ያው ልጆቹ በአቅም ስለሚበልጡ እኔ የተክለሰውነት እንደምታየው ነው በአቅም ይበልጡ ልጆች አሉ ሳይኮሎጂካሊ በጣም ኮስታራ ሆኜ ነው የሚሄደው ይበልጡኛል ስለምት በርሜ ይበልጡኛል ስለምት እሱ ብቻ ሳይሆን ሊተናከሉ ቢችሉ
ኮስተር ትላለህ ማለት እሺ እና ኮስተር ብዬ ነው የምገባው ኮስተር ብዬ ነው የምወጣው እና ስም ወጣልኝ ማለት ነው እሺ መፍራት ጀመሩ ምን ነው ሰምስ ሞታል ያው ኮስታራው በፊቴም ትንሽ ጨምደድ ያለ ስለሆነ ኮስታራው በጣም ይገርማል እና በጣም ሀምብል የሆኑ ልጆች በጣም ስንት ዓመት አስተማርክ 2 ዓመት ከዛ በኋላ ጋዜጠኛው ከዛ በኋላ የደቡብ ብዙሃን መገናኛ የማህበረሰብ ሬዲዮ ያቋቁም ነበርና ወልቂጤ የሚባል የአንድ ኤፍኤም ይከፈት ተብሎ የማህበረሰብ ሬዲዮ ቀጥታ ወደዛ ገባው ጆይን አረኩዛ ጋዜጠኝቱ ከዛ ጀመረ ይሄ ማለት ስንት ዓመት አመረተ 2001 ስለዚህ ወደ 16 ዓመት ማለት ነው ልክ ነው ያገባውበት ወቅት ማለት 2001 አይገርም በጣም ይገርም በጣም ደስ ይላል ስለዚህ 16 ዓመት በጋዜጠኝነት ነው የቆየው 16 ዓመት እሺ ምን ትዛለ በምን የት ቦታ ነው የሰራው በጋዜጠኝነት ውስጥ ያው የመጀመሪያ ወልቂጤ ኤፍኤም ሰራው እዛ አንድ ባይዘዌ ምናልባት አሁን ይሄን ፕሮግራም የሚከታተሉ እዛ አካባቢ ላይ ያሉ አሁን ትልልቅ ፖዚሽን ላይ ያሉ ልጆች አሉ ቢሮ አልነበረንም እሺ ኤፍኤም ውስጥ ጀመር እና የተለያየ ማህበረሰብ ክፍል የተወጣጡ ናቸው የመጡት በጣም ብዙ ጋዜጠኛ ነው ያለውና በረንዳ ላይ ነበር ኤዲቶሪያል ምን ተሰበሰበው ውጪ ማለት ነው ኤዲቶሪያል ስንሰበሰብ የተለያየ ሐሳብ ይመጣል ውጪ ሐሳቦች ይኖራሉ ውጪ ይበተናሉ እና በዛ ወቅት እንደዚህ አይነት ኃላፊነት ወስዶ መስራት መቻል በጣም ነበር በጣም የሚያዝናኑ ልጆች ነበሩ ሁሉም ሰው አዲስ ስለነበረ በፓሽን ስለሆነ የመጣው ምንም ልምድ ያለው ሰው የለም ስለዚህ አንድ የመዝናኛ ፕሮግራም ስንሰማ የነበረውን ነገር ዶርቅቾ ፍጋሮ የሚባል ልጅ አለ ስቱዲዮ ገብተን የቅዳሜ የሙዚቃ ግብዣ አለ የአፍሪካ ሙዚቃዎች እንጋብዛለንና የተከበራችሁ አድማጮቻችን ሞቅ ደመቅ አርገን ሙዚቃዎቻችንን ቀጥለናል ከሙዚቃዎቻችን ጋር እኔ ወርቅቾ ፍጋሮ አለ ማን ያለ ነው አለኝ መጨረሻ ላይ ዝም ብለው እሺ ላይቭ ነው አስቸጋሪ ነው እሺ ማን ያለ ነው አለ ያው እኔ መሐመድ ስራጅ አልኩ በቃ በትሁት ሆንኩ ማለት በጣም እሱ በመጣበት ቶን ሳይሆን ትሁት ሆኜ እኔ መሐመድ ስራጅ አብሬያችኋለሁ አይገርም ከዛ አዲስ አበባ መቼ መጣህ አዲስ አበባ 2002 አንድ አመት ሰርተህ ነው ወደዚህ የመጣው አንድ አመት ከ6 ወር ምናምን የት ነው ሰራው ስሰማ ኢቢኤስም ሰርተሃል 97.1ም ሰርተሃል አሁን ደግሞ የአዋሽ ኤፍኤም ስራ አስኪያጅ ነህ ኢቢኤስ ፍሮም ዘ ስክራች ምንም ባል ገና ሲጀመር ምንም አልነበረም እዚህ አሃዱ 94.3 ላይ እንደዚሁ ይመለከተኛል ኢትዮጵያ በጣም ድንቅ ፕሮግራም ነበር አዋሽ 90.7 ላይ ይመለከተኛል ኢትዮጵያ እንደነገሳል ይገርማል እንደ ወደ ሬዲዮ ስራህን እንጣና እንደዚህ ሬዲዮ እየሰራ እንደዚህ ኤርፎን አርጋልና ያወራ አድማጮቻችን በአሁኑ ሰዓት በመካተል ላይ የምትገኙት መሐመድ ሲራጅ የሚያዘጋጀው ምናምን እያልክ ፖሊስ መጣ ስቱዲዮ ፖሊስ መጥቷል ምን ሆነ ለምንድን ነው የመጣው እስቲ ፖሊሱ ስቱዲዮ ለምን መጣ ምንድነው የሆነው መሰለ የአዋሽ ጋር የተወሰነ ከኪራይ ቤቶች ጋር ትንሽ ክርክር ነበር እና ክርክር ባለበት ሰዓት እኔ አይ ቲንክ የኪራይ ቤቶች ዋና ዳይሬክተሩን ያው ፕሮግራማችን በጣም አከራካሪ ስለነበረ መጀመሪያ ስንከፍለው የነበረው ኪራይ ጨምሮብናል የሚል ትሁት አልሆንኩም እኔ ትንሽ ሃርድ ማይክ ስትይዝ ያው እንደዛ አይነት ነገር አለና ከዛ በኋላ እንግዲህ እርምጃው ያልሆነ ሆነ ማለት ነው በቃ ኪራይ ቤቶች ቤቱን ልቀቁልኝ የሚል ሐሳብ አመጣ በኢትዮጵያ ታሪክ ምናልባት የመጀመሪያው ይመስለኛል በፖሊስ የተዘጋ ሚዲያ አይደለ ምን ብለ ነው ፖሊሱ የመጣው በቃ አይ ኪራይ ቤቶች ኦሬዲ ይዘጋል ፖሊስ መጣ ቀጥ ብሎ ከዛ ውጡ አለ ጋዜጠኞቹ በሙሉ እየሰራ ላይቭ እየተሰራ ዋው ውጡ አለ
ይገርማል። ከዛ በወቅቱ የነበረ አንድ ታምራት የሚባል ጋዜጠኛ ነበረ። ፖሊሶቹ ሲገቡ ያው እንግዲህ የተከበራችሁ አድማጮች ላይቭ ስለነበረ የተከበራችሁ አድማጮች አሁን ፖሊሶች እየመጡ ነው፣ ፕሮግራሙ ሊቋረጥ ነው፣ ሊዘጋ ነው ማለት ጀመረ ነው። አየር ላይ በጣም ማረሳው ሞመንት ነው። በጣም አንተ እዛው ስቱዲዮ ውስጥ ነህ። አየር ላይ የተላለፈ ነበር። ሌላ ደግሞ ሬዲዮ በምትሰራበት ውስጥ አንገቱን ላይ ገመድ የሸመቀቀው ሰውዬ እና ገመዱን ከአንገቱ እንዴት አወጣው? አዋሽ ስፔሻል የሚል ፕሮግራም አለ። እሁድ ጠዋት ከ2 ሰዓት እስከ 5 ሰዓት የሚተላለፍ በልጆች በቤተሰብ ላይ የሚያተኩር ፕሮግራም እና ስነ ልቦና ላይ ያሉ ሐሳቦች ስለ ኢነር ኢንጂነሪንግ ወይንም ስለ ውስጥ ማንነት ስለ ራስ የሚል ፕሮግራም እየተናገርኩ ነበር እና እሱ ላይ ራሳችንን በደንብ መውደድ አለብን፣ ራሳችንን ማክበር አለብን የሚሉ ሐሳቦች እያነሳው ነው። ስለዚህ በጣም ደስ ይለኛል እንደዚህ አይነት ሰዎች ማንነት ላይ መስራትና ደወለ። ላይቭ ነው ሙሉ ፕሮግራሞቼ ላይቭ ናቸውና ደወለ። ጤና ይስጥልኝ አቶ መሐመድ ደረጀ እባላለሁ። በጣም የሚገርምህ አንተ እያወራህ እኔ ሽንት ቤት ላይ ገመድ አንጠልጥዬ ጉሮሬን አስገብቼ ነበር። እሺ እና በቤቱ በኔ ቤትና በሽንት ቤቱ መካከል ኮርኒስ ነው ያለው። እሺ ሬዲዮ ከፍቻለሁ አለ። እሺ እናንተ እያወራህ ለራሳችሁ ክብር ይኑራችሁ፣ ራሳችሁን የምታጠፉ ሰዎች፣ ራሳችሁ ላይ መጥፎ ነገር ድርጊት የምታደርጉ ሰዎች ለራሳችሁ ክብር የላችሁም፣ ራስ ወዳዶች ናችሁ እያልክ እየተናገርክ ነበር። ያቺ ነገር ኮል አረገችብኝና አንገቴ ላይ የነበረውን ገመድ አወጣሁት እና ህይወቴን ስለታደከኝ በጣም አመሰግናለሁ ብሎ ቢሮ ድረስ መጣ። ባይዘው ከገመዱን አወጣ። በቃ ከዛ በኋላ ደግሞ በጣም ትልቅ ፋክተሪ ላይ ቢሰራ የነበረ ሰው ነው፣ ትልቅ ባለሙያ ነው። ኧረ እንኳን ከመታደቅ ዳነ። ኧረ ከመታደቅ ዳነ። አንድ ሰው ስላዳንክ ኢድ ሙባረክ። ዋው! እና ከገመድ ከመታነቅ አድነሃል አንተ። ባይዘው አንድ ሰው ሊሆን ይችላል አይደል እንደዚህ ያለው ያልነገሩን ብዙ ሰዎች እንዳሉ እናስባለን። እንደዛ ነው ኤክስፔክት ማለት ነው። አየህ እድሜው እኮ መቼስ ኑሩ ብሎት እኮ ነው። አዎ ኑሩ ብሎ ማቹርድ ነው። እድሜው ከ40 በላይ ነው። በዛ እድሜ ውስጥ ሆኖ እንደዚህ አይነት ውሳኔ የሚወስኑ ሰዎች የሬዲዮ ፕላትፎርም ብዙ ዓመት አይደለም አይደል ይኖራል ሰውየው አለ። በህይወት እንገናኛለን። ትገናኛላችሁ? አዎ ኢድ ሙባረክ በለው። በጣም ይገርማል። እንደው ከዚህ ከጋዜጠኝ ሳልወጣ አንድ ለኢድ በዓል አንድ ፕሮግራም ለመስራት ወጥተህ የ3 ሰዓት ኢንተርቪው አድርገህ ነበር። ምን ያህል ደቂቃውን አስተላለፍከው? 3 ሰዓት ሙሉ ቀርጸ? ምንም አልተላለፈም። እንዴት? መቅረጹም ተቀርጿል ግን የለም፣ ጠፋ፣ ድምፅ የለውም። ዋው! እንዴት? ለምን? ካሜራማኖቹ ወተን ቮክስ ፖፕ እየሰራን ነበር። እንኳን አደረሳችሁ ኢድ ሙባረክ ምናምን እያልን ስቴዲየም አካባቢ ከሰላት በኋላ ሰርተን ነበርና ወስደን ካፕቸር ስናደርገው ምንም የለም። የተሰራው ማግባቢያ ኢንተርቪው ያደረግናቸው ሰዎች ምናምን ኤቭሪቲንግ ድምፅ አልባ። እና ምን ሆነ ከዛ በኋላ? ምን ዋጠህ? ፕሮግራሙ ሳይተላለፍ ቀረ። ምን አሉ? እንደዚህ አይነት የጭንቅ ጊዜ የአየር ሰዓት ወስደህ ያን የአየር ሰዓት ክፍት ማድረግ አዚቲካል ልክ አይደለም አይደል? እና በቃ በጣም የጭንቅ ጊዜ ነበር ያሳለፍኩት። ግን ምንም ማድረግ አልተቻለም። ደብሮ የዋልከው ኢድ መሰለኝ። ኢድ ባይዘው ቤቴ አሳልፌ አላውቅም። ኢድ እንዴት ነው ታሳልፈው? ኢድ ቤት አሳልፌ አላውቅም። ኢድ ስቱዲዮ ነው አብዛኛውን ጊዜ። ወይ እንዳንተ እዚህ እንግዳ ሆኜ እመጣለሁ በበዓል ቀን፣ ወይ ደግሞ ስቱዲዮ የራሴ ፕሮግራሞች እየሰራሁ። በጣም ይገርማል። እንግዲህ አሁን ደግሞ አንተ ከጋዜጠኝነቱ ባሻገር ጎን ለጎን በጣም የምትታወቀው ኤግዚቢሽንና ባዛር በማዘጋጀት። ምን ያህል ኤግዚቢሽንና ባዛር አዘጋጅተሃል እስካሁን? ኦልሞስት አሁን ወደ 81 የሚሆኑ ኤግዚቢሽን 81 የኢትዮጵያ የክልል ከተሞች ላይ አዘጋጅተሃል። በጣም ጥሩ ቢባል በጣም ይገርማል። ግን በጣም ለየት ተብሎ የሚወራው ደግሞ በኤግዚቢሽንና ባዛር ላይ አብሮህ
አብረው የሚሄዱ ሰዎች አሉ ለባዛሩ አዎ ለመሸጥም ሆነ ለመሳተፍ አዎ እና ወደ አዲስ አበባ አይመለሱም ማለት ብዙዎቹ ምንድነው አንተ ወደ አዲስ አበባ ትመለሳለህ እነሱ አይመለሱ ምንድነው በይሄን ፕሮግራም የምትከታተሉ በመላው ዓለም ያላችሁ አድማጮች እንኳን አደረሳችሁ በድጋሚ በተለይ ደግሞ የመሐመድ ስራጅ ንግድ ፕሮሞሽን በሚያዘጋጀው ኤግዚቢሽንና ባዛር በየክፍለ ሀገሩ ሄዳችሁ ትዳር መስርታችሁ ኑሮ መስርታችሁ የተለያየ ሾፕ ከፍታችሁ ያላችሁ የዚህ ፕሮግራም ተከታታዮችም እንኳን አደረሳችሁ ማለት እወዳለሁ ምንድነው መሰለም የሚሆነው እዛ 15 ቀን ምናምን ነው እንቆየው ስንሄድ እሺ ክሩ ከሄደ በኋላ ይላመዳሉ አካባቢው የቀራቸው ዕቃ ካለ ሱቅ ምናምን ዞር ዞር ብለው ለመሸጥ ይሞክራሉ እንደገና ደግሞ ከቢ2ቢ ይሰራሉ አብረው እዛ ያሉ ልጆች ጋር ዕቃ የመላክ ዕቃ የመቀበል እንደዚህ አይነት ስራ ይሰራሉ እና ብዙዎቹ በጣም በሚገርም ሁኔታ ላይክ አሁን ባዛር ስናዘጋጅ እንደውላለን እነሱ ጋር ወይ ማሜ ጅጅጋ እኮ ቀረው በቃ እዛ እኮ ባለፈው ሄድንበት ቦታ እኮ እዛው ቀረው አግብቼ ቀረው ይላል ድሬዳዋ እኮ ቀረው ይላል አግብተው ይቀራሉ አግብተው ወልደው ሱቅ ከፍተው የተሻለ ኑሮ እየኖሩ ይቀራሉ ያንተ ባዛርና ኤግዚቢሽን ሰበቡ ናቸዋል ማለት ነው አዎ በቃ አንድ ምክንያት ማለት ስለዚህ አሁን የሚካተሉ ካዳማ ከድሬዳዋ ነው አብዛኞቹ ነው ሚዛን ደምቢዶሎ ግምቢ አሶሳ በዚህ በምስራቅ ሐረር ድሬዳዋ ጅጅጋ ብዙ ቦታ ላይ አሉ በባዛር ምክንያት ሄደው በባዛር ሄደው ትዳር መስርተው ህይወታቸውን የሚኖሩ በጣም ብዙ እህት ወንድሞች ባሉታቸውና በለው እንደው ባዛር ስታዘጋጅ አንድ ቀን እንደዚህ ዱላ ይዘ ለይቱን እንቅልፍ ሳይወስድ አደርካሉ እውነት ነው ምንድነው የውስጥ አዋቂ ነገር እኮ አስቸጋሪ የውስጥ አዋቂ ከውስጥ አዋቂ ተገኘ መረጃ ዱራሜ የሚባል አሁን በፊት ከአጣ ይባል ነበር ከምባታ ላባ ጠንባሮ ይባል ነበር የከምባታ ዋና ከተማ ዱራሜ ትባላለች ለመጀመሪያ ጊዜ ኤግዚቢሽን ስናዘጋጅ 2007 አካባቢ ነው ኤግዚቢሽን ስታዘጋጅ አንድ አዳዲስ ከተሞች ስትሄድ ትንቅንቃለሁ ሁሉም ፈቃጅ ነው ፖሊስ የኔ ጉዳይ ነው ይላል የከተማ አስተዳደሩ የኔ ጉዳይ ነው ይላል ትንቅንቃለሁና አንጠብቅም አሉ ፖሊሶች እሺ የዛ ሁሉ ነጋዴ ዕቃ ማለት ነው ስለዚህ ኃላፊነት አለበት ኦኬ እና ስጠብቅ አደር አዎ ሌባም አልመጣም በባዛር ከስራ ታውቃለህ በጣም ምን ነው ከሰርክ ለምሳሌ የኦሮሚያ ኢንዱስትሪ ሳምንትን ለመጀመሪያ ጊዜ ስናዘጋጅ አልተለመደም ሸሸመኔ ላይ ነበር ያዘጋጀነው ወቅት ይፈልጋል የባዛር ዝግጅት ወቅት ይፈልጋል ሁኔታዎች ይፈልጋል ሰላምና ጸጥታ ይፈልጋል መረጋጋት ይፈልጋል የሰዎች አቅም ይፈልጋል ለምሳሌ አርሶ አደር ከሆነ ሊገዛህ የሚያስበው የሚያመርትበት ምርቱን የሚሸጥበት ከዛ ደግሞ የሚገዛበት ጊዜ መሆን አለበት እነዛን ግንዛቤዎቹ ሳትከት ዝም ብለህ ሀገር ስለተፈቀደልህ ብቻ ምሰራ ከሆነ ኦሬዲ ጥሩ ኪሳራ ከስረ ነው የምትወጣው ደግሞ ስትከስር ዝም ብሎ አይደል ኦኬ እዛ ያለው ነጋዴ አልከፍልም ይላል የሱቅ ኪራይ አልከፍልም ይላል አልሸጥኩም አልከፍልም ወሰድቃው ይላል ምንም አታመጣ ነገ ደግሞ አብረህ ምሰራው ከሱ ጋር ስለዚህ አንተ ብትከስር አብዛኞቹ የባዛር ተሳታፊዎች ማሜ በቃ አንተ ሸፍን ይሉሃል በተለይ ደንበኞቹስ ዕቃ ገዝተው ማይሆን ዕቃ ከሆነስ ትከፍላለህ ኤሌክትሮኒክስ ዕቃዎች ላይ አንተ ወስደህ ወደ ማሜ ነው የሚደውሉት ደንበኞች ይደውላሉ ኖ ኦሬዲ አዘጋጅ የከተማ አስተዳደሩ የሚያውቀው አዘጋጁን እንጂ ሻጩን አይደለም ሻጩን ያመጣው አንተ ነህ ስለዚህ ዲል የሚያደርገው ካንተ ጋር ቴሌቪዥን ገዝቶ ከሆነ በፓወር ምክንያት ተቃጥሎ ቴሌቪዥን ተቃጥሏል ብሎ ያመጡልሃል ወዳንተ አንተ ትሸፍናለህ ትከፍላለህ አረለማሜ የሚገርም ነገር ሁለት ቅጽል ስሞች አሉ እሺ ምን አሉ ደግሞ አንደኛው ስነ ይቋጠሩ ይላል አንደኛው ደግሞ ሌሊቴ ሁለቱን አብራራቸው እስቲ የቅጽል ስሞችን
መሐመድ በቅንፍ ሌሊቴ መሐመድ በቅንፍ ደግሞ ስንት ይቋጥሩ ምንድነው ሌሊቴ ምንድነው እንዳልኩ ቬነስ ነው ያደኩት ቬነስ ካፌ አሰላ እዛ ጮርናቄ ሌሊት ይሰራ የለ ሌሊት ቆጥራለሁ ትቆጥርና ለሌሎች ካፌዎች ያከፋፍላል ማለት ነው አንተ ነው የምትቆጥረው እዛ እና ምንድነው ማደርገው ስቴዲየሙ ፊት ለፊት ነው ስፖርት በጣም ወድ ስለነበረ እዚህ ከጨረስኩ በኋላ ሂሳብ ሳልሰራ ቀጥታ ስቴዲየም ነው የምገኝ እሺ እና ሌሊት ምናልባት ስቴዲየም አስከፋች ነኝ ኦኬ ስቴዲየም አስከፋች ነኝ ከዛ መሮጥ ነው አሰላ ባይዘው ስፖርት ማይሰራ ሰው ብዙ አንተና ተቀባይት የለው እና ኃይል ይወጡበት አይደል አብዛኞቹ ካሰላ ይወጡ ናቸው ዋው እና ሌሊት ስቴዲየም አስከፍቼ ይገባል ስለዚህ አንተ በዚህ ሌሊት የተባልክ ሌሊት ይሉኛል ስኒ ቋጥሮስ ስኒ ቋጥሮ ቲም ነበርን ገጠር ላይ ስትኖር በጣም ደስ የሚለው የተወሰኑ ቲሞች ነበርን እና እኔ ሌሊት እጽፋለሁ በቃ ስኒ መቋጠር ጀመረ ይላሉ ገጠም ጽፋለ እና በቃ በዛው ስኒ መቋጠር ይላሉ በዙ ካመጣው እንግዲህ የስነ ጽሁፍም ሰው ነህ አንተ ሞክራለሁ መጽሐፍቶች አሳተማል ምን ያህል መጽሐፍቶች አሳተማል አንድ 3 መጽሐፍቶች አሉ በአጠቃላይ ደግሞ ያለቁ አንድ 8 መጽሐፎች አሉ 8 መጽሐፎች ምንድነው ግጥሞች ናቸው ወይስ ነው አይ ቅድም እንደነገርኩ ማህበራዊ ህይወት ላይ በጣም በተለይ ከልጆች አስተዳደግ ጋር ከቤተሰብ ጋር የተያዙ የስነልቦና ጉዳዮችና ይሄ እኛ ሀገር አይታል 7ቱ ፍቅር ማጣፈጫ መንገዶች 10ሩ ትዳር ማጣፈጫ እንደዛ አይነት ነው የሚባለው ፕራክቲካሊ ግን እነዛ ተሞክሮች ለኛ ስለማይሰሩ እንደ ጋዜጠኛ ላለፉት በርካታ አመታት ኢንተርቪው ያረኳቸው ያከማቸዋቸው የሰበሰብኳቸውን መረጃዎች ወደ መጽሐፍ ቀይሬያቸዋል ታትመዋልስ ምን ደረሱ እነሱ አልቋል ኦሬዲ አርቶት ተሰርቶ አልቋል ታትመው ግን ተሰራጨ ምን ያለው 3 ሌሎቹ 5ቱ ገና ናቸው አሁን በቅርቡ ይታተማሉ ፈጣሪ ፍቃዱ ከሆነ እንጠብቃለን ከዛ በተጨማሪ ነሺዳት ደርሳለ መንዙማ መሐመድ እንግዲህ ያው ገጣሚ ነህ ሞክራለሁ ያው ነሺዳም ደርሳል ብዙ አንዳንዶቹ መጽሐፍቶች የግጥም መጽሐፍቶች ናቸው አይደል እስቲ ዛሬ ነው በኢድ ምክንያት በማድረግ ተመልካቾቻችን እንደው አንድ ግጥም ታቀርብልን መርሐባ ኢድን ባይመለከትም ግን እንግዲህ ይሄንን በዓል ስናስብ በጣም በርካታ እህት ወንድሞች በጣም በርካታ ነዳያኖችን በማሰብ የሚከበር በዓል ነው ይሄንን እንድናከብር ደግሞ ምክንያት የሚሆኑን በተለይ እንደዚህ ደግነትን በጎነትን ያስተማሩን በእስልምና እምነት አስተምሮት ውስጥ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትልቁን ድርሻ ይወስዳሉና እሳቸውን የተመለከተ የነፍስ ሰላም የሚል አንድ አጠር ያለ ግጥም አንበበልና ተመልካቾቻችን በጋብዝ በጣም ደስ ይለኛል የነፍስ ሰላም የሆነውማ እንዲህ ነው ክስተቱ ያልተጠበቀው ምድር ከሰማይ የተደሰተው ኢብሊስ በቁጣ የደነገጠው ግፈኛ ጨቋኝ የተሸበረው ጣዖት አምላኪ የሰባበረው ምድር የሰላም አየር የሞላው የሴት ልጅ ክብር የተከበረው ስካር ከዝሙት የተወገዘው ዓለም ከበዳይ ነፃ የሆነው ጀሊሉ አዝኖ ለኛ ይላከው የጭካኔ በሩን ፈጥኖ የዘጋው ነብዩ ባንቱ እኮ ነው ጨለማ ይብቃችሁ ያለው ፍርሃት ተብረከረከ ጨለማ ብርሃን ተካው አንቱን በሰማ ጊዜ አጽናፉ ደስታ ወረረው የምድር የሰማዩማ ቡራቅን ያውረገረገው ጀሊሉ አቀመጣጥሎ ከጉድለት ነፃ ያረገው በሰነ ምግባር አንጾ የፍትህ በትር የሰጠው እንዴት እንደፈጠረው የፈጠረው ነው የሚያውቀው ረሱል የፍቅር ሞገስ ነቢይ የሁሉ ግርማ በደል እጅ ሲነሳ ክፋት ገጹን ሲቀማ ግፈኛ ስብራውን ሲለቅ ሰው ሰውነት ሲጠማ ሰውነት ጥሙ ሲረካ በምድር ሰላም ሲሰማ የእስላም መልክ ማሳያ የፉርቃን ድምፁ መጠሪያ የሩህ ስንቅ መመገቢያ የኡመት
መንገድ ማሳያ የጀነት አጅር መቋጠሪያ የፍትህ በሩ መዝለቂያ የሰው ሰውነት መታያ የበዳዮች ክፋት ማብቂያ አንቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ እንደው ወደ ነሽዳ ቢቀየር ደስ ይለኛል ለዛ የተዘጋጀ ኧረ እባክህ ነሽዳ ግን ማለት ትችላለህ በድምጽ ነሽዳ ብዙ አይደለም ያው ምንድነው እንትን ይፈልጋል አይደል ቮካል ይፈልጋል ጥሩ ድምጽ ይፈልጋል እንዳላበላሽብህ تقبل الله منا ومنكم عيد مبارك علينا وعليكم ለማን የሰጠው አሁን ያሉ በስም ይጠቀሱ 1 4 5 ልጆች አሉ ወጣት ልጆች ሞር ግን በጣም እኔ ወደዚህ እንድገባ የሚያደርገኝ መሐመድ አወል ሳላ ነው አላህ ጀነት ያርገውና ማሜ በጣም አሪፍ ሰው ነው እንደዚህ አይነት ነገሮችን አፕሪሺየት ያደርጋል የስነ ጽሁፍ ስራዎችን በጣም አፕሪሺየት ያደርጋልና ያቃል ስለሚያቅ ሞር ከሱ ጋር ነው በደንብ ብዙ ስራዎችን ይሰራው ቀደም ግን ስለ አሰላ አስተዋራኝ እንግዲህ አሰላ የስፖርት አገር ነው ሁሉም አብዛኛው ሰው ስፖርት ይሰራል መሐመድም ስፖርት ሰሪ ነው ያው ላይ ታስከፋች ነው ስፖርት ይሰራል እና መሐመድ ያልተሰበረው የሰውነት አካል የለም ማለት የትኛው ነው ያልተሰበረው አካል ያለው ወላሂ ነው ምንድነው መሰለህ ስፖርት ሲሰራ ኮች ያስፈልጋል ማንኛውም ስፖርት ሲሰራ ባይዘው በዚህ አጋጣሚ ዝም ብለው የሚሰሩ ሰዎች ካሉ ጥንቃቄ እንዲያደርጉም ጭምር ለምሳሌ ሮል ፓካንድ መስራት ትፈልጋል ሰርከስ አርሲ የሚባል ነበር እዛው ስንሰራ አንድ ምናልባት አሁን ይኑር አይኑር አላስታውስም አላውቅም ግን አብርሃም የሚባል ሰርከስ አርሲን ይዞ የመጣ ማስተር ዘሪሁን የሚባል ልጆች በኋላ ላይ የመጡ ናቸው ከዛ በፊት ግን ያው ይሄ ድሮ የሚታዩ ፊልሞች አሉ አይደለ የነ ኪክ ቦክሰር ምናምን ይባሉ የነ ቫንዳም ፊልሞች የነ ቸክሮሊስ ፊልሞች ምናምን አሉ እና እዛ ላይ የምታያቸው ነገሮች ለመሆን ትፈልጋል ስለዚህ እሱን ለመሆን ስፕሊት ለመስራት በገመድ ነው እግር የምታላቀቀው ወገብ ለመቀጨት ሁለት ሰዎች ከላይና ከታች ይዘው ወገብን እጥፍ አድርገው ይቀጩሃል ፓካንድ ለመስራት ሄደ በጭንቅላት ልትተከል ትችላል ሮል አድርገህ ከዛ ስትመለስ በጭንቅላት ልትተከል ትችላል እንደዛ አይነት ነገሮች አጋጥመውኛል እና ሁሉም ተሰብሯል ኦልሞስት ይሄ ግራግሬ ላይ ተከሻይ አንገቴም የተወሰነ ፓርቶች ውልቃት ስብራት ግጭት ምናምን ያው መሐመድ ያልተሰበረው ምላሱ ብቻ ነው ምላሱ አይሰበርም አልተሰበረም እንጂ ሁሉም ተሰብሯል ያ ዋራ እንኳን ተጠገንክ አሜን በጣም የሚገርመው ደግሞ ከ130 በላይ ሽልማት አግኝተሃል በጣም በተለይ በዚህ በኤግዚቢሽንና ባዛር እንደነገርኩ በጣም ሪኮግኒሽኖች አሉኝ ከዛ ውጪ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ከአዋሽ 90.7 ኤፍኤም ጋር በተያዘ ለሁለት ጊዜ በግል ሬዲዮ ጣቢያ ሁለት ጊዜ ሽልማት ወስጃለሁ ትልቅ ሪኮግኒሽን ነው ባይዘው ሪኮግኒሽኖች በጣም ትልቅ ከዛ ውጪ ደግሞ የቦርናጌን የአእምሮ ህሙማን ማዕከል አምባሳደር ነኝ ኦኬ እንደዚህ በጎ አድራጎት ስራዎች ላይም በርካታ የምስክር የምስጋና ወረቀቶችን አግኝቻለሁ እመለቅድም የቬኒስ ካፌ ስትላው አስተዋራ ነበርና በአሰላ እንግዲህ የቬኒስ ካፌ በጣም ታዋቂ ነው መስለኛል የጮርናቂውና የሻው የበራርሻው ትዝታ ምናል ቬኒስ ካፌ ላይ በጣም በርካታ ያው እንግዲህ አሰላ እንደምታውቀው የአውራጃው ዋና ከተማ ናት የነበረችው ያን ያርሲዞ አሁንም ያርሲዞ ዋና ከተማ ናት እና እዛ አካባቢ ላይ በአብዛኛው ወረዳዎች ላይ ትምህርት ቤት ባለመኖሩ ምክንያት እዛች ከተማ ላይ ነው መተው የሚማሩት ብዙዎቹ እና ምን ያደርጋሉ ከዛ ካፌ ብስኩት ከተበላ በኋላ በሳህን ነው የምትከፍለው እሺ አንድ ሳህን ሁለት ሳህን እያልክ ነው የምትከፍለው እንጂ በጮርናቂው የለም እንደዛ የለም በሳህን ነው የምትከፍለው ስለዚህ ምን ያደርጋሉ
አንድ በራድ 6 ብርጭቆዎች አሉት እሺ ከ6 ብርጭቆ ጋር ነው ጮርናቄው ቢቀርብልህ እሺ አንድ ሳህን ጮርናቄ 4 ነው 4 ፒስ አለው 4 ፒስ ነው ፒሱ አይደለም የሚቆጠረው ሳህኑ ነው የሚቆጠረው ሂሳቡ በሳህን ነው የሚሰለው ስለዚህ ምን ያደርጋሉ ይበሉና ሳህኑን ይደርቡታል አንድ ሳህን እንዲሆን እና አባቴ አሁን በህይወት የለም አላህ የጀነት ያድርገው ትልልቅ ፖዚሽን ላይ ያሉ ሰዎች አሉ አንተ ያባትህ እኮ ሀቅ አለብን ሳህን ደርበን በልተናል ይላሉ ቬኑስ ካፌ እናንተ ነው ብዙ ተሸውዳችኋል አልከሰራችሁም ግን ያው ያኔ ኪሳራ ምናምን አይታሰብም እንደው ግን አያትህ ሴት አያት ናቸው ስለዚህ የሰማው ደግሞ ምንድነው ጋዜጠኛው ወደ ግብርና ሊሄድ ነው እንዴት ጋዜጠኛው ወደ ግብርና አስበሃል አሉት ማሰብ ብቻ ሳይሆን ኦሬዲ መንገድ ላይ ነው ገብታል እሺ ሲነገር መንገድ ላይ ነው ያው የምግብ ዋስትናን ለማረጋገጥ ነው ጥሩማ ይሄ በጣም ሀገራችን የምትፈልገው ነገር ነው እኔ ምንድነው በተለይ የኛ ሀገር ግብርና ፕሮሞት አልተደረገም ፕሮሞት አልተደረገም ኢን ሴንስ አብዛኛው የግብርና በተመለከተ ብዙ መሰራት የሚችሉ ነገሮች ግን ያልተሰሩ 85 በመቶ የሚሆን አርሶ አደር አለ እየተባለ 15 በመቶውን መመገብ ያቃተው ግብርና ዛሬም ድረስ ስለ ዋጋ ውድነት ስለ ኑሮ መናር የምናወራበት ግብርና ነው ያለና ወደ ውጭ ኤክስፖርት የምናረጋቸው የግብርና ግብአቶ የግብርና ውጤቶች እንብዛም የሉን ግብርና ሚኒስቴር መረጃዎች ብትወስድ ማለት ነውና ይሄ እንደ አንድ ጋዜጠኛ ሂደቱን ፕሮሞት ለማድረግ እንደ አንድ ጥሩ ዜጋ ደግሞ እድሉ ከተገኘ አምርቶ እንደ ቢዝነስማን ትልቅ የሚባል ቢዝነስ ነው ግብርና ዝም ብላ አይነን ጨፍነ የምትገባበት አይደለም ስለሰማ ስላየህ ብቻ የምትገባበት ቢዝነስ አይደለም ግብርና በጣም ፓሽን ይፈልጋል ግብርና ኢንቨስትመንት ይፈልጋል ግብርና ኢኮኖሚ ይፈልጋል ሶ እነዚህን ታሳቢ በማድረግ እንግዲህ ወደ ጉራጌ ዞን አካባቢ አንድ ቦታ ወስደን ለመስራት እየሞከርን ነው ስለዚህ ገበሬ መሐመድ ሲራጅ ልትባል ነው ኔክስት እንደዚህ ለገበሬ መሐመድ አይደለም እሺ ገበሬ አርገኝ ግዴለ እንጠምዳለን አበቃ እንጠምዳለን ያው ብቻህን መሰራው ስራ የለም እርሻ ብቻህን አሰራ ጥሩ ነው ብሳተፍ ጥሩ ነው ገበሬ መሐመድ ገበሬ መሰረት ስለዚህ ወደፊት በግብርናውም በኢቨንቱም በግጥሙ ምን ጠብቅ ግብርና ራሱ ኢቨንት ነው ግብርና ስነ ጽሁፍ ነው ግብርና በጣም ብዙ ነገር ነው ኦልሞስት እዛ ውስጥ ብዙ ስፓይሶች አሉት ሶ ወደፊት እንግዲህ አላህ ፈቃዱ ከሆነ እድሜ ከሰጠን ግብርናው ላይ በጣም ሃርሞናይዝ ይሆነ ግብርናውን ሞር ፕሮሞት የሚያደርግ አሁን ያለው የመንግስት ሲስተም ግብርናን በጣም ያበረታታል አግሪካልቸርን በጣም ያበረታታል ፖሊሲው ጭምር ያበረታታል ከዚህ ቀደም ፖሊሲ ማይደግፋቸው በርካታ ኢንቨስትመንቶች ነበሩና በዚህ አጋጣሚ እንግዲህ ይሄን በዓል አብረው ያሳለፉ ከኛ ፕሮግራም ጋር ያሳለፉ ያሉ በተለያየ ቢዝነስ ላይ መሰማራት የሚፈልጉ እህት ወንድሞች ካሉ ግብርና ላይ ቢሰማሩ መልካም ነው ግብርና በጣም ከፋይ የሆነ ኢንቨስትመንት ነው እንደ ሀገርም ደግሞ አሁን ኢትዮጵያ ከግብርና ውጪ ሌላ አማራጭ ያላት አይመስለኝም ሶ ግብርና ላይ መሰማራት በጣም ብዙ ነገሮችን ብዙ ሀስሎችን ይቀንስልናል በጣም ብዙ ሰው ወደ ከተማ ይመጣል አይደል ከተማው ደግሞ ገጠር አካባቢ ላይ ያሉ ያልተሰሩ ያልታዩ አርሶ አደሩ ጋር ስትሄድ በጣም ብዙ ካልቸሮች አሉ ደሳስ የሚሉ ካልቸሮች ቅድም ያነሳናቸው የአብሮነት እሴትን በደንብ የምታይበት አካባቢ ነው የግብርናው አካባቢ ሰርተህ ደግሞ ጥሩ የሰራ ገበሬ ጥሩ ነገር ያጭዳል ጥሩ ዘር መዝራት ይተበቀባል ጥሩ ነገር እንድታይ ያደርጋልና ከፋይ ነው ባይዘው ግብርና ስለዚህ ያው ገባበት አውረድ ስለዚህ ግጥሙንም ተቀጥላለ በነሽዳው አዎ ኢቨንቱንም ተቀጥላለ ግብርናውም ተቀጥላለ አዎ ለዚህ ሶስት ጥምር በሙያተኛ ሰውዬ